ሰበር ዜና በወልቃይት ከባድ ፍጥጫ መፈጠሩን አሁን የወጡ ሰበር መረጃዎችም ጠቁመዋል። ሁለት ወጣቶችም ተገድለዋል፣ በርካቶችም ታፍሰዋል ተብለዋል። በዝርዝር ይዘነዋል። ታላቁና ታሪካዊ ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊቱ መዘረፉም ተነግሯል። ተጨማሪ መረጃ አለን። በአዲስ አበባ ከፍተኛ አመራሮች ላይ እርምጃ ተወሰደ። የሶሪያ ጦርና በኩርዶች የሚመራው የሶሪያ ዲሞክራቲክ ኃይሎች ሲያካሂዱት የነበረው ውጊያ ለማቆም ተስማሙ። እነዚህና ሌሎችም የሰዓቱ ዘገባዎች በቆይታችን ይደመጣሉ። በቅድሚያ ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ የዩቲዩብ ቻናላችንን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። ስናይ ቆይታ ይሆንላችሁ። በቅድሚያ በወልቃይት ከባድ ፍጥጫ መፈጠሩን አሁን የወጡ ሰበር መረጃዎችም ጠቁመዋል። ሁለት ወጣቶችም ተገድለዋል ተብለዋል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጭ ወጣቶች መካከል በተፈጠረ አለመግባባት ሁለት ወጣቶች መገደላቸውን የመረጃ ምንጮችም ጠቁመዋል። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢው የጸጥታ ኃይሎች ጋር ግጭት ውስጥ መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቃውሟቸውን ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምጻቸውንም አሰምተዋል። እንደ ምንጮች ገለጻ ከሆነ ከትናንት በስቲያ በሁመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠረው አለመግባባት ሁለት ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎችም ቆስለዋል። አለመግባባቱ የተፈጠረው ከወርቅ ማውጫ ቦታ ጋር በተገናኘ አስተዳደሩ አዲስ ውሳኔ ማሳለፉን ተከትሎ ነው ተብሏል። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተገናኘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፋታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበረም ተጠቁሟል። የውሳኔው መነሻ በፓርክ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱን ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግም የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍ በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰ የመረጃ ምንጮችም አስረድተዋል። በትናንትናው ዕለትም በወጣቶቹና በአስተዳደሩ መካከል በተደረገ ውይይትም አለመግባባቱ መፈታቱ ታውቋል። ይህ በእንዲህ እንዳለ በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ጥሙጋ ቀበሌና በአላማጣ ከተማ 04 ቀበሌ ሀርኬሳ ጎጥ ዛሬ ከሌሊቱ 9 ሰዓት ከ30 ደቂቃ አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸውን የመረጃ ምንጮችም አመላክተዋል። ከነዚህ ታጋቾች ቄስ ካሳይ ቢወጣ የራያ ሀገረ ስብከት ወንጌል ኃላፊ እንደሚገኙበትም ምንጮች ገልጸዋል። በአሁኑ ሰዓት እነዚህ የታገቱት ሰዎች በምን አይነት ሁኔታ ላይ እንደሚገኙ ግን ለማረጋገጥ አልተቻለም። በሌላ መረጃ ታላቁና ታሪካዊ ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ተዘረፈ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አግት ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳይ ምጽአት በመከላከያ ሰራዊት ዘረፋ እንደተፈጸመበትም ተሰምቷል። ነፍሰ ጡር እናቶችና ህጻናትን በአሰቃቂ ሁኔታ መግደል፣ የ8ና የ9 ዓመት ታዳጊ ልጆችን ሳይቀር ሴቶችን በደቦ መድፈር፣ አዝመራ ማውደም ልዩ መገለጫ የሆነው የመከላከያ ሰራዊቱ ከደቡብ ጎንደር ዞን ካቢኔዎች ጋር በጋራ በመሆን በታላቁና በታሪካዊው ደብረ ጨጨሆ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚል ሰበብ ተጓዦች፣ መንገደኞች ለደብሩ የሚሰጡትን ምጽአትን ጨምሮ በዝግ ሙዳይ ምጽአት የተቀመጡ ገንዘብና ሌሎች የቤተክርስቲያኗን ሀብት መዝረፉን የአይን እማኞችም ገልጸዋል። ወታደሮቹ ከሙዳይ ምጽአቱ በተጨማሪ የቤተክርስቲያኗ ታሪካዊ ቅርሶችንም ዘርፈው መውሰዳቸውን ነው ለማረጋገጥ የተቻለው። በ5ኛው ክፍለ ዘመን እንደተመሰረተች የሚነገርላት ቤተክርስቲያኗ ከ2 ዓመታት አገዛዙ ከህወሓት ጋር ባደረገው ጦርነት የመድፍ ጥቃት ተፈጽሞባት የነበረ ሲሆን አሁን ደግሞ በመከላከያ ሰራዊቱና በዞኑ ካድሬዎች የተቀናጀ የዘረፋ ጥቃትም ተፈጽሞበታል። የቀድሞ ነገስታቶች በስጦታና በእጅ መንሻነት ለቤተክርስቲያናቱ የሰጡትን የወርቅና ሌሎች ውድ ስጦታዎችን ቤተክርስቲያኗ እስከ ዛሬ ጠብቃ ያቆየች ሲሆን እነዚህ ውድ ስጦታዎች በአገዛዙ ወታደራዊ አዛዦች የተመዘበሩ በዓለም አቀፍ ገበያዎች ላይ መቅረባቸው ሲዘገብ መቆየቱ ይታወቃል። መረጃዎቻችን አሁንም እንደቀጠሉ ናቸው። በአዲስ አበባ ከፍተኛ አመራሮች ላይ እርምጃ ተወሰደ። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ገልጿል። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን እንደገለጹት ኃላፊነታቸውን በአግባቡ
ሳይወጡ በተገኙ 20 አመራሮችና 179 ፈጻሚዎች ላይ አስተዳደራዊ የዲሲፕሊን እርምጃ ተወስዷል ብለዋል። ኃላፊው ይህንን የገለጹት ከዋና መስሪያ ቤቱ ጀምሮ በሁሉም ቅርንጫፎችና ወረዳ ጽህፈት ቤቶች የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ የውይይት መድረክ ላይ ነው ተብሏል። በመጨረሻም የውጭ ዜና የሶሪያ ጦርና በኩርዶች የሚመራው የሶሪያ ዲሞክራቲክ ኃይሎች ሲያካሂዱት የነበረውን ውጊያ ለማቆም ተስማሙ። በኤሌፖ ከተማና በአካባቢው ለቀናት ሲካሄድ የነበረውንና የብዙዎችን ሕይወት የቀጠፈውን ግጭት ለማቆም የሶሪያ መንግስት ጦርና በኩርድ የሚመራው የሶሪያ ዲሞክራሲያዊ ኃይሎች ኤስዲኤፍ ስምምነት ላይ መድረሳቸውም ተጠቁሟል። በመላው ሶሪያ ከፍተኛ የጸጥታ ስጋት በነገሰበት በዚህ ሰዓት ይህ ስምምነት ዜና ለአሌፖ ነዋሪዎች መጠነኛ ፎይታን ይዞ መጥቷልም ተብሏል። ከሶሪያ የተገኘው መረጃ እንደሚያመላክተው ከሆነ መንግስት ወታደሮችና የኩርድ ተዋጊዎችም በመካከላቸው የነበረውን የጦርነት ግንባር ለመዝጋትና የኃይል አስተላለፋቸውን ወደ ሌሎች ወሳኝ ግንባሮችም ለማዞር ተስማምተዋል። ይህ ስምምነት የመጣው እንደ ሀያት ታህሪር አልሻም ያሉ የታጠቁ አማጽያን ቡድኖች በአሌፖ ላይ የሚያደርጉትን ግስጋሴ ለመግታት በሚደረገው ጥረት ውስጥ እንደሆነም ተጠቁሟል። የሁለቱ ወገኖችም ተወካዮች እንደገለጹት ከሆነ አሁን የተደረሰው ስምምነት በዋናነት ሰላማዊ ሰዎች ካሉበት ቀውስ እንዲወጡና አስፈላጊው ሰብአዊ እርዳታ እንዲቀርብ መንገድ የሚከፍት ነው። ይህም የንግድ እንቅስቃሴዎች እንዲቀጥሉና የሕክምና ተደራሽነት እንዲሻሻል እድል ይሰጣል ተብሎም ይታመናል። ከዚህም ባሻገር ይህ እርቅ በከተማዋና ሰሜናዊ ክፍል ያሉ ስትራቴጂካዊ ቦታዎች በአማጽያን እጅ እንዲያወድቁ በጋራ ለመከላከል የሚያስችል ወታደራዊ ቅንጅትም ያካትታል። የስምምነቱ ዘላቂነት አሁንም በብዙዎቹ ዘንድ ጥርጣሬ ላይ የወደቀበት ቢሆንም ለጊዜው ግን የተኩስ ድምጽ መቆሙ ትልቅ ድል ተደርጎም ተወስዷል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በኛ በኩል ጤና ይስጥልኝ።